Hello, this is Microphone Media. Please like, subscribe, and share. Thank you. Hello? Hello? እንዴት ነው ተጠፋፋን እኮ በጣም ምን አዲስ ነገር አለ? በጣም እኔም እያሰብኩ ነው እና ነገሮችን እንትን በአይነንክሮ ባይንክሮ እያየው እየተከታተልኩ ነው። እንዴት ነህ ታዲያ? ደህና ነን። ምንድነው አዲስ አበባ ምን እየተካሄደ ነው? ምርጫ አለ፣ የአፋሳ አለም እየተባለ ነው። በተለይ በኦሮሚያ አካባቢዎች በየአካባቢው እየደወሉ እየጠየቁን ነውና ምንድነው የሚካሄድ ያለው? ህዝቡስ በየኮንዶሚኒየሙ እየተሰቃየን ነው እያለ ነው። ውሃ የለ፣ መብራት የለ። በዛ ላይ ደግሞ እዛ የሚሰሩትን በጣም እያሰቃዩን ነው። ካርታ እንሰራለን እያሉ ጉቦ 30-40 ሺህ ምንም ነገር ስራ የሌለ እያሉ እየተማረሩ ነው። አንተ ምን የሰማኸው ነገር አለ? ምን አዲስ ነገር አለ? እስቲ በደንብ አድርገህ ንገረኝ። አሁን እንግዲህ ያው እናንተ ጋር ደርሶ ከሆነ ሰሞኑን የወታደሮቹ እነዚህ ሄደው በፋኖ ተመተው ተቆራርጠው አይናቸው ጠፍቶ የመጡት የዛሬ አመት ከ3 ወር ይመስለኛል ይህን እንሰጣቸዋለን፣ ይህን እናደርግላቸዋለን፣ ይህን እንፈጽምላቸዋለን ብለው የሰሞኑ ነገር ነው። አሁን ይህን ዘብሾፍቱ ማለት ነው። ይህን ካልደረሰ ወይ ደግሞ ካወቀውም በሙላት የምነግረው እኔ ከሰው የተቀበልኩት ነው። ከዛ በማስወጡ ተናገሩ፣ አብሶታቸውን ነገራቸውንም ያላቸውንም ሀሳብ ገለጹ። አሁን ደግሞ ትላንትና የተከሰተው ምንድነው? የመጀመሪያው በደንብ ዘርዝረው ውስጥ ምንድነው የሆነው? እኛ ያልሰማነው ነው። ምንድነው የሆነው? መጀመሪያ የሆነው እንግዲህ ሄደዋል፣ መሬት ይሰጣቸዋል፣ ቦታ ይሰጣቸዋል፣ ቤት ይሰጣቸዋል ብለዋቸውን ሲወስዷቸው እያታለሉ ማለት ነው። እሺ አሁን እያታለሉ ከወሰዱ በኋላ ሲመጡ እነዚህ ልጆች የሞቱትም ሞቱ፣ እየተቆረጡትም ተቆርጠው አይናቸውም የጠፋ አካለ ስንኩልም ሆነው ተመለሱ። ያው በፋኖ ምህረት ማለት ነው። እሺ አሁን ከዛ እዚህ ከመጡ በኋላ የታለ ያላችሁን ነገር የታለ? ይሄው እንደዚህ ሆነን በህይወት መተናል። አቅራችን ቢጎልም እንዲህ ብንሆንም ሙሉ ነገራችንን ይዘን ባንመጣ ግን የታለ የተገባልን ፕሮሚስ እኛ መተናል ሲላቸው ዝም አሏቸው። አሁን በዚህ መልኩ እየጠየቋቸው እያለ ዝም አሏቸው። ከዛ አሁን ምን ወጡ? ተቃውሞ ሰልፍ ወጡ ማለት ነው። ቢሾፍቱ ላይ ነው የሆነው። የት ነው? ደብረ ዘይት። እሺ ደብረ ዘይት። ከዛ በኋላ ወጡ፣ ተቃውሞ ወጡ። እንዲያውም አንዷ ልጄን አመት ከ3 ወር ደብቀው የነገረኝ ፋኖ ነው፣ በጃናሞራ ተራራ ላይ ልጅሽ ወድቋል ብሎ ደውሎ የነገረኝ የልጄን ሞት ያስረዳኝ መርዶ የነገረኝ ፋኖዎች ናቸው ብላ ይያዝልኝ እያለች የተናገረ ሴት ነኝ። እንኳን ከዛ ነው ስልክ የተደወለው ማለት ነው፣ ተደውሎ የተነገረኝ ማለት ነው። እሺ ከዛ በኋላ በዚህ አጋጣሚ ይሄንን አየን ማለት ነው። እና ጃናሞራ ላይ ልጅሽ ወድቋል ነይና እንትን ምን ነው መድሮሽን ስሚ፣ ይሄ መንግስት ግን ደብቆኛል፣ ሆ ብለን መርቀን ለሀገር ነው ብለን የመረኩት ልጄ በጃናሞራ ላይ መሞቱን የሰማሁት ፋኖ ነው የነገረኝ አለች። አሁን ከዚህ በኋላ ብትመጪ ትታሰሪያለሽ፣ ድርሽ ብቲ እንዳሏት ማስፈራሪያ እንደተናገሯት ነው የተናገረችው። ሀላል ነው የተናገረችው ሴትዮዋ፣ እናት ማለት ነው። አሁን እሱ እንደዚህ እንዳለ ደግሞ ሌሎች የቆሰሉ አይናቸው የጠፋ ልጆች ናቸው፣ ብታያቸው ልጆች ናቸው አይናቸው የጠፋ እንዲህ አይነቶቹ ከዛ ምን ይሆናል? ይጠይቃሉ። ጥያቄያቸው አልተፈጸመም፣ የማታለል ነገር ስለሆነ አልተፈጸመም። ስለዚህ በማስወጥተው እንግዲህ ከሆነ ተቃውሞ በአንድነት እንውጣ ብለው ልብስ ለብሰው ነው የወጡት። አሁን ያንን ባደረጉ በሁለተኛው ቀን እንዲታሰሩ በፖሊስ ተላከባቸው ማለት ነው። አሁን እየታሰሩ ነው ወታደሮቹ፣ እነዚህ የቆሰሉት የተቆረጡት ምን እያሉት ማለት ነው። ልብስ ለብሰው ስትል የዩኒፎርም ልብስ ለብሰው የሚሊተሪ ዩኒፎርም ሚሊተሪ ለብሰው እና የለበሱም ያለበሱም የለበሱም ያለበሱም ናቸው የወጡት። ፖሊሶች ከበዋቸው እያሰሯቸው፣ እንደውም ድብደባ ሙሉ አለ። እንግዲህ ተመልከት
እንግዲህ ተመልከት ከነዚህ ልክ እነዚህ የተሻለ ናቸው ቢሆንም ግን ይሄ ሆኗል ማለት ነው ሌላው አሁን ሌላው ምንድነው እኔ በቤተሰብ ዙሪያ ነው በሆነ ምክንያት ልጁ ይታሰራል ሲታሰር ብር አምጡ ይላሉ ብር አምጡ ሲባሉ በሰው በዛ ተከሄዶ አይ ብሩ አይደለም ለዚህ ለጣቢያው ይሄን እንደዚህ ያክል አሸዋ እንደዚህ ያክል ኮረት እንደዚህ ያክል ብረት እንደዚህ ያክል ግዙ ብለው ይሄንን ገዝተው የገዛ ዘመድ ቤተሰብ የሆኑት ልጃቸውን እኔም የማውቀው ነው ያየሁትም ነው ብረት ግዙ ኮረት ግዙ ይሄን ግዙ ለኮንስትራክሽን የሚሆነውን ነገር ግዙ ብለው በደረቅ ብሩን ላለመውሰድ በዚህ አድርገው ልጆቻቸውን እንዳስወጡ አንዷ እናት ከየት አመጣለሁ እኔ እነና አላደርግም ብላ ስትል እንግዲያውስ እንደዛ ከሆነ ዞር በይ እንዳሏት ዞር በይ ማለት እንግዲህ ከዛ ይሄ ሆኖ የት ነው ቃሊቲ ፖሊስ ጣቢያ ላይ ማለት ነው እሺ አሁን በደንብ እንዳጠራው ፈልጌ ነው ምክንያቱም ሽፍን በደንብ አትገልጠውም ያለው ይሄንን አምጡ የሚሏቸው በግላቸውን በየቤታቸው የሚሰሩትን ለባለስልጣኖች ነው ወይስ ለቀበሌ እንዲያስረክቡ ነው የብረቱንም ለጣቢያው ለታሰረበት ጣቢያ ምን ሊያደርጉበት ነው እዛ ጣቢያው ጋር የመንግስት ቤት አይደል እንዴ አዎ ፖሊሶቹ ናቸው የሚሉት ያሰሩት ፖሊሶች የወሰዱት ፖሊሶች እሺ የወሰዱት ፖሊሶች እስከ 20 ሺህ ብር ነው የወሰዱት ይሄን ካልገዛችሁ ይሄን ግዙ ኮረት ይሄን አክል ይወስኑባል እሺ መደብ የሚያደርጉት እነሱ ናቸው ሲሚንቶ ይሄን አክል ብረት ይሄን አክል ብለው ያንን ይመድቡባል ያን ሄደ ትከፍላለህ ማለት ነው እዛ ከነሱ አቅራቢያ ወደዛ ራቅ ብሎ ይሄን የሚሸጡ አሉ ሲሚንቶን ብትል ብረቱን ብትል ፕሮቫይድ የሚያቀርቡላቸው አሉ ከዛ በኋላ ብሩን ይወሰዱት ወይ ቃው ይግባ የሚታወቅ ነገር የለም አንተ ግን you have to pay them ኦኬ መክፈል ያለበት በቃ ለዛ በኋላ አዎ ጨዋታው ይሄ ሆኗል ከዛ በኋላ ልጃቸውን እንዳወጡ እማቀው ያየሁት የጨበጥኩት ያውም ይሄ ነው የሆነው አቃቂ ፖሊስ ጣቢያ እሺ እዚህ ላይ ነው ይሄ የተከሰተው ሌላው በቅርብ እንግዲህ እኔም የነገሩኝ ነገር አለ በወቅቱ አልሄድኩም ዝም ብዬ በወሬ እንዳይሆንብኝ ነው ይሄንን አጣርቼ ነገራለሁ እኔ ነገሮችን ሊያዝ ብዬ በዚህ ቻለም ጣብዬ ነው እንጂ ብዙ ከረንት ነገሮችን አስባለሁ እውነት አስባለሁ አሁን ደግሞ ቆየኝ ይሄ አሁን ወቅቱ የምርጫ አይደለም የውሸት ምርጫ የቀረባ ምርጫ ለማድረግ እያሰበ ነው ስለሱ የሚደረግ ያለውን የምታውቀውን በደንብ አድርገን ነገርንስ ምክንያቱም ጉድ ነው የሚነግሩን ያሉት ከፋይል አውጥቶ መራጭ መመዝገብ ቢስላላቸው ዝም ብሎ ፋይሎቹን በየቀበሌው እንግዲህ አድራሻህን እድሜህን ምናምን የሚጠቅስ ያንዳንዱ ፋይል አለ አይደለም እሱን እያወጡ ፌክ የሆነ ዝም ብሎ ካርድ እየሞሉ ያስቀምጡና በዚህ መረጡ ይሄን ያህል ተመዝግቦ ነበር እንዲባል እንደሱ እስከ ማድረግ ድረስ ደርሰዋል ገበሬ ማህበሩም ለመሬቱ ለምናምኑ የተመዘገበበትን በየክፍለ ሀገሩ እንደሱ ያርጉ ነው እየተባለ ነው እና ስለ ምርጫ ውስጥ ንገረኝ ምን ያረጋ ነው ይሄ የውሸት ምርጫ አርጎ ያ ፕሬዚደንት ለመሆን እየፈለገ ነው ያለው የሰው ይስቲ ምን ስለዛ ንገረን አው ይሄ እንግዲህ ባለፈው ጊዜ አንስቻለሁ ቦሌ ላይ አጂቴት ሲያደርጉ ቅስቀሳ ሲያደርጉ ምናምን በመኪና ልክል እንደሆነ አላቅም አለኝ ግን ምንድነው አሁን የሆነው ነገር በእንትን የሐሳብ መስመር ድሮ የሚባል አለ የሐሳብ መስመር ስንማር ያ በሐሳብ የምታቃቸውን ሰዎች ሙላ መጡ አልመጡ ሙላቸው ይባላሉ እዛ አካባቢ ያሉት የሐሳብ ሰዎች የግድ በእነሱ ቁጥጥር ስር በእነሱ እንትን ውስጥ ያሉት እጅ ውስጥ ያሉት ማለት ነው የመንግስት ሰራተኛ በለው ወጣቴቨር የወረዳ ምናምን ካድሬዎች እነዚህ ደግሞ ጠራጊዎቹ ምናምን የሐሳብ መስመር ስሩ ይባላሉ የሐሳብ መስመር ለምንድነው እከሌ ብሎ ያሰባትን ያስመዘግባል እሺ ያስመዘግቡና በሌሉበት ባላወቁበት ባልተገኙበት ባልሰሙበት ምንም ባላሉበት ያስመዘግቧቸውና በዚህ መልኩ ነው አሁን ይሄንን የምርጫ ነገር እዚህ አዲስ አበባ ያካሄዱ ያለው ሌላው አሁን ምንድነው በየቤቱ እየዞሩ የሚያደርጉት የምርጫ ወረቀታችሁን አምጡ
በሚል ነገር ጀምረዋል። ካርዱ አምጡ እየተባሉ ይሄንን ካልሰጡ ይሄን እናደርግባቸዋለን ሲሉ እየሄዱ እባካችሁ እንዲህ እየተባልን ነው ካርዱን ስጡን ሲባሉ ኦሬዲ የምርጫ ቦርድ ምንድነው የቀነ ቀጠሮ አልፏል። ከየት አምጥቶ ይሰጣቸዋል? ቀነ ቀጠሮ ስላለፈ በዚህ ሁሉ እያስቸገሩ እያስጨነቋቸው ነው። አምጡ የወሰዳችሁን ካርድ አምጡ እያሏቸው፣ አለበለዚያ ይሄ ይሆንባቸዋል፣ ይሄ ይጨመርባቸዋል፣ ይሄ ይደረግባቸዋል እያሉ በማስፈራራት ህዝቡን አሁን በአዲስ አበባ ላይ ይሄን እያደረጉ ነው። እና እያንዳንዳቸውን የወሰዷቸውን ያውቋቸዋል። የወሰዱትን ለይንን ተሰልፈው የወሰዱትን ያውቋቸዋል። የለም ካሉ ይሄ አለ ብለው ሊስታቸውን ሊስታውት የተደረገውን መተው ቀድሞ ወስዶባቸዋል። አሁን በዚህ ምክንያት ከመራጮቹ ጋርና ከአስመራጩና ከላኪው ከምንድነው ከመንግስት ጋር ያልተግባቡበት ነገር ሁሉ በዚህ ሁሉ ነገር አለ። አሁን አስመራጮቹ ዘግተናል ሲሉ መራጮቹ የሚመርጡት ደግሞ ሄደው አምጡ ሲሏቸው በሁለቱ መካከል አሁን ግጭት ነው የተፈጠረው። እነዚህ ሲጨነቁ እነዛ ሲያስጨንቁ መራጮቹ የለም አልቋል፣ አስመራጮቹ የለም ዘግተናል በሚል አሁን ከነሱ ከመንግስት ጋር ምንም በእነሱ ስር ቢሆንም ኮንፍሊክስ እየተፈጠረ የለንም የታምጡታን እንሰጣ ዘግተናል። አሁን እነዚህ ደግሞ መራጮቹ ደግሞ ተጨንቀው ነው አምጡ ተብለናል አምጡ ስለተባል ስለዚህ እንዴት እናርግ ብለው ሳይወዱ በግዳቸው እየሄዱ እየጠየቋቸው ነው። ግን ሊያገኙ አልቻሉ። እናውቃቸዋለን፣ የተመዘገባችሁትን እናውቃለን፣ ሄዳችሁ አምጡ፣ ካርዷን አምጧት እያሉ ካርዱን እያስመለሱ የወሰዱት ይሄ ነው እየተሰራ ያለው። የሚገርምህ ሌላም እንደዛ ደውሎል ሴት ነች እንዳውም ደውላልኝ እንደሱ ብላይ ነበር አሁን የምትለውንና በሌላ አንግል ነው እሷ ደግሞ የተናገረችው። አንግሉ ምንድን ነው? ይሄዱና ለምንድን ነው ያልተመዘገባችሁት? እናንተ እኮ እናውቃችኋለን፣ አማራ ከሆነ የፋኖ ደጋፊዎች ናችሁ እናንተ ሆን ብላችሁ ነው እንጂ ምናምን ይሏቸዋል ይሉኛል ብላለች። እሷ ራሷ አማራ ነች። የትግራይ ከሆነም እናንተ የትግራይ ደጋፊዎች ናችሁ፣ የወያኔ ደጋፊዎች ናችሁ እያሉ በዘር ማነሱም እያደረጉ እያስፈራሩ አሁን የገቢ ምንጭ ደግሞ አድርገውታል። እንዳንጠቆምባችሁ አልተመዘገባችሁም ብለን እንዳንጠቆምባችሁ ገንዘብ ይሄን ያህል አምጡ እየተባለ ደግሞ በሀብት ያላቸው ንብረት ያላቸው እያስገደዱ ብዙ እየዘረፉ ነው ብላ አንድ ደውላ ነግራኝ ነበር። እና አንተ የምትለኝ ያለው ነው ሆነ ያለው እና በተለያየ ነገር ነው ህዝቡን የሚያሰቃይት ያለው። በዛ ገንዘብ አምጣ ይሉታል፣ በዛ ለምን እየታለ ካርድ ይሉታል። ካርድ እንደማያገኝ ያውቃሉ አሁን፣ ምክንያቱም ቀኑ አልፏል ተዘግቷል እነዛ። ስለዚህ መጠቀሚያ አድርገውታል። ግን እየተዘረፈ ነው እያስፈራሩ። በተለይ እነዚህ ሀብት ያላቸው ጋ ነው የሚሄዱት ያሉት። አሁን እኔ የምሰራባቸው ድርጅት አላቸው አለች የግል እና እነሱ ጋር መጥተው ቤት ሲያስቸግሩ ዋሉ፣ ለሰራተኞቹን ሲያስቸግሩን ዋሉ ብለው ይህን ያህል ገንዘብ ብለውን ምን ያህል እንደከፈሉ አላውቅም፣ ግን ገንዘብ እንደከፈሏቸው ነግረውኛል። ነገ ደግሞ ሌላ ሰው ይልኩብን ይሆናል እያሉ ነበረ ብላኛለች። እና እንደዚህ አይነት ነገር አለ፣ የሰማኸው ነገር አለ? አዎ ትክክል ነው፣ እውነቷን ነው። እኔ እሷ ሁለት ሰው መቼም አንድ አይነት ሙሉ ነገር አያደርግም። እሷም በራሷ አንግል እኔም በራሴ አንግል የማይሆን ነው እንጂ ከዚህ የእሷም የኔም የተለያየ አይደለም። በማስጨነቅ ረገድ ትክክል ነው፣ መስመሩ አንድ ነው። እየሄዱ ያስጨንቋቸዋል። ስለሚጨነቁ እኮ ነው ሄደው ስጡን የሚሏቸው። እናውቃቸዋለን፣ ሊስታችሁ እጃችን ላይ ነው ያለው፣ ስለዚህ ሄዳችሁ አምጡ፣ ካርዱን ሂዱና አምጡ ይሏቸዋል። እነዛ ደግሞ ዘግተናል ይላሉ። እነዛን ትንሽ ጫን ለማድረግ ትንሽ ፈራ ተባ ይላሉ። ቢኮዝ አስመራጭ ነው የምርጫ ቦርድ ተብሎ ነው ለስሙ ላይ የተቀመጠው። ያንን ላለመጫን ሰዎቹም ነው እየሄዱ እየቀሰቀሷቸው፣ እያስፈራሯቸው፣ እየዛቱባቸው፣ አንዳችም እያደረጉባቸው ሄዳችሁ አምጡ፣ አለበለዚያ ይሄን እናደርግባቸዋለን፣ እንዲህ ይሆንባቸዋል እያሉ የሚፈልጉትን በሚፈልጉበት አይነት ዛቻ እያስፈራሩ እንዲጨነቁ በቃ ሁኔታቸው ላይፋቸው ሁሉ በስጋት እንዲሆን ይህን ካላመጡ የሚደርስባቸው ነገር ምን እንደሆነ ስትረስ እየተናገሯቸው ነው ያለው። ይሄንን የሚታወቅ ነው። ይሄ የሚታወቅ ነው። ይሄን ምንድነው የሄዱ በተለይ እነሱ የሚያውቋቸውን ከዛ በተረፈ ደግሞ ሄደው የተመዘገቡትን ለአንዳንድ ጥቅም ወደው አይደለም በአንድ ነገር ይዙናል፣ በዚህ ይዙናል ይህን ካላደረግን ብለው ያሉ ጥቂት ሰዎች ናቸው። ማንም ኦኬ አላለም፣ ማንም እጁን አላነሳም። ግን የሄዱትን ግን እናውቃቸዋለን፣
ያልመጡትን ደግሞ እንዲሁ ያውቋቸዋል። እንዲሁ እነማን ጋር ምን ሄደው ምን ማድረግ እንዳለባቸው እነዚህ ካድሬዎቻቸው እየሄዱ በየሰፈሩ የሚያስጨንቁ በየድርጅቱ እየሄዱ በየምኑ እየሄዱ ገንዘብ አምጡ ይሄን አድርጉ ለእንትን ለምናምን የሚሉ እነሱ ያውቋቸዋል። እነሱ ጋር እየሄዱ ይሄን ነው እያደረጉ ያሉት። በጣም የሚገርም ነው። እንደዛ ነው በትክክል እንደዛ እያሉን ያሉት እና ከፍተኛ የሆነ ደግሞ አንድ ደግሞ ደውሎ የነገረን በቅርብ ቀን ትልቅ ነገር ጠብቅ አለኝ። ምንድን ነው ስለው አይ ግድ የለም ህዝቡ አሁን አምረዋል፣ ሆ ብሎ የሚወጣበት የእናንተ ጥረት ሳይሳካ አይቀርም። ህዝቡ በጣም 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 ወጣቱ በተለይ ያበጠው ይፈንዳ እያለ ነው እያለኝ ነበረ። ምን ህዝቡ እንደዚህ አምርረዋል የአዲስ አበባ ህዝብ? በጣም በተለይ አንድ ወጣት እኔ አላውቀውም፣ እኔ በምንም ታምር አለ ለመሞት ዝግጁ ነኝ አለ። ከዚህ በኋላ ወጥቼ አለ አውቃለሁ የሚደርስብኝን እንደዚህ የሚሉ ወጣቶች እየወጡ ነው። በቃ ከዚህ በኋላ ኢነፍ ኢዝ ኢነፍ ዘ ጌም ኢዝ ኦቨር የሚሉ እየወጡ ነው፣ እየበዙ ነው። ደንድነው ሀላል ቦልድሊ እየተናገሩ እየወጡ ራሳቸውን እየገለጹ ሳይፈሩ በእኛ መሪነት ይሄን ታደርጋላችሁ፣ በእኛ መሪነት እንዲህ ታደርጋላችሁ፣ በእኛ በቃ ወጣቶች በዚህ ጉዳይ እየተገለጡ ነው፣ ማኒፌስት እየሆኑ ነው። በቃ ነገራቸው ሁሉ አብጧል። ከዚህ በኋላ የምንጠብቀው ነገር የለም። ይሄ ድሮ አብዮታዊ እናት ሀገር ወይም ሞት አይነት ነገር የሚል አይነት የልብ መቁረጥ ወይ ደግሞ በቃ ኢነፍ ኢዝ ኢነፍ የሚለውን ነገር ይዘው ብዙ ወጣቶች በዚህ እየተከሰቱ እንዲያውም እንቅስቃሴዎችም አሉ። ይሄንን ሪል በሆነ መልኩ አሉ ነገሮችን በማየት እነግርሃለሁ። አሁን እንዲህ ልልህ በማልችልበት ማለት አም ኖት ሹር ግን አሉ እንቅስቃሴዎች አሉ። ሌላ ደግሞ ያሉኝ ይሄ የትግራይ ጊዜያዊ መንግስት ምናምን እያለ በሚሰሌኒ እየሾመ 7 ጊዜ በ8 ዓመት ውስጥ አማራ ክልል እንዳደረገው እምቢ ብሎ መውጣቱ ለሌላው ከፍተኛ የሆነ ጽናት ሰጥቶታል። ህዝቡ በጣም በቃ ይኸው እንደዚህ ቆርጦ መነሳት ነው። ይኸው ፋኖ የት አይደርስም እየተባለ የነበረ የት ደርሰዋል ያለው ግንኙነትም እየፈጠሩ ነው ከሁሉም ጋር ያሉት የተመቱትንም ሳይቀር ትግራይ ሄደው እየታከሙ ነው ምናምን ብዙ እየተባለ ነውና ሰው ህዝቡ አምርረዋል፣ በጣም አምርረዋል። ተስፋ ደግሞ አግኝተዋል። በዚህ በተለይ ትግራይ ውስጥ ያበጠ ይፈንዳ ከዚህ የበለጠ ምን ይመጣብናል ብሎ መውጣታቸው መንግስት በህዝብ ተመረጠ መንግስት መምጣቱ ጥሩ ነው፣ ጥሩ አስተማሪ ሆነዋል እያሉ ደግሞ 1-2 ደውለውልኝ ነበር ከአዲስ አበባ ከመሀል አዲስ አበባ ቦሌ። አዎ እውነት ነው። እሱም አንዱ ነው። አንዱም እኔ ነኝ። እውነት ባልደውልልህም እኔ ነኝ። ምክንያቱም ማን ነው ዶክተር ደብረጽዮን አሁን ለትግራይ ህዝብ ፌቨር እያደረገ ነው። ምክንያቱም ሁሉም ክዶ ሲሄድ የካደው ማለት ነው የካዱት ክደው የትግራይን ህዝብ ሲሄዱ እሱ በመከራቸው በችግራቸው አብሮ ቆሞ አሁን ሀላል ያው የምታውቀው ይሆናል። ሀላል በፍርድ ቤት በህጋዊ በሚመስልና ፌደራላዊ ወይ ደግሞ የመንግስት አቋም ባለው መልኩ መመረጡ ይሄ እነሱም ብቻ አይደለም። እኔ እንደውም ከሰዎች ጋር ቁጭ ብዬ ሳወራ ነበር በዚህ ጉዳይ። ይሄ ነው የሚያስፈልገው። በቃ ይሄ ደግሞ ለትግራይ ትልቅ ተስፋን ሰንቆለታል። አሁን የትግራይ ህዝብ ምንድነው ምን ብሏል? መሪ አለን አግኝተናል። ከኛ ጋር አብሮ ችግርን መከራን የተጋፈጠ ለማንኛውም ኢትዮጵያዊ ግን አንድ ወቅት ዛዛ ሲል የነበረ አሁን ግን ሁሉ ከበራ በኋላ የትግራይን ህዝብ ሰብስቦ አቋሙን ይዞ የትግራይን ህዝብ ሀሳብ ይዞ አሁን ይሄ ነው ብሎ የወጣ ደብረጽዮን የሚባል ዶክተር ደብረጽዮን ማለት ነው። ያኛው ተልኮ ወይም ደግሞ ባንዳ ወይም ደግሞ ተላላኪ ነበር። ኮሎኔል ጀነራል ማነው ወረደ ምናምን ታደሰ የሚባለው የጌታቸውን አይዳውት እኔ አይመስለኝም። በእኔ በኩል አይመስለኝም። ጌታቸው ሙሉ ለሙሉ ከነሱ ጋር ነው ብዬ አልልም። እኔ እንደው ዝም ብዬ ሳስብ ይሄ የራሴን ሀሳብ ጌታቸው ብዙም ልቡ ከነዚህ ጋር አይደለም። እነዚህ ግን በጥቅማ ጥቅም ይሄ ጻድቃን ምናምን የምትለው የትግራይን ህዝብ ያሳነሱ እነዚህ ግን የሱ ገረዶች ወይም ደግሞ ይቅርታ በዚህ ጉዳይ ሲናገር የሱ ተላላኪዎች ሆነው እንትን እያደረጉለት ነው፣ አልጋ እያነጠፉለት ነው። የትግራይ ህዝብ ይታዘባቸዋል። ነገ
ሁሉ ነገር ያልፋል። ሲያልፍ ምንድነን ብሎ እንደገና ደግሞ ተገርብተው መጥተው እኛንን ሊሉ የሚችሉበት ሁኔታ ያውም ካሉ ነው። ያውም ዝም ብሎ ካሉ በነፃነት ከኖሩ ነው። በተረፈ ግን ማነው ዶክተር ደብረጽዮን ግን አሁን የትግራይን ህዝብ ብሶት፣ ችግር፣ መከራ ያለውን ነገር ግን ተጋፍጦ ህዝቤን አሳልፌ አልሰጥም በሚል የአንድነት መንፈስ ይህን በማድረጉ ብዙ ኢትዮጵያኖች በመላ ኢትዮጵያኖች አቋማቸው እንዲያውም እንደ ትግራዮቹ አማሮች እየተባሉ እስኪባሉ ድረስ እንደ ትግራዮች ሁኑ። ትንሽ ህዝብ ግን አቋሙና ወኔው ይሄን የመሰለ ስለዚህ እናንተ እንዲያውም ትልቅ ሆናችሁ በዚህ ልክ ደርሳችሁ በዚህ አይነት ጃይንት በሆነ ሰራዊት መስረታችሁ አይደለም እነሱ እንኳን በዚህ ይሄን ሆነዋል። ስለዚህ ይሄንን ሁሉ ተብለው ጥሩ ፈለግና ምሳሌ እንደተደረጉ ይሄን ራሴ ምላለው ይሄን ሲያወሩም ሰምቻለሁ። ይሄ ትክክል ነው። ምክንያቱም ይሄ ትክክል ነው። ትላንትና ነው ከሰው ጋር እናገር ነበር። እንዲያውም ጁንታ ምን ማለት ነው እላቸው ነበር። እኔ ፍሮም ዘ ቢጊኒንግ ጁንታ ሲባል በቀቀን ታስተጋባላችሁ። ጁንታ ራሱ እናንተ አይደላችሁም ያለው ሰውዬ ትርጉሙን አያውቅም ብዬ ያኔ እጣላ ነበር። ያኔ እጣላ ነበር። ጁንታ ምን ማለት ነው? እንኳን እናንተ ያለው ሰውዬ አያውቀውም። ይሄንን በል ቢባል ተርጉሞ ቢባል ምንድነው ትርጉሙ ቢባል አያውቀው። እንደ በቀቀን ታስተጋቡ ጀመር። የትግራይ ህዝብ ህወሓት አንድ ቀንም የሚሊቴሪ ወይ ደግሞ የወታደራዊ ስርዓት አቋም አንጸባርቆ መርቶም አያውቅም። ይሄ የመንግስቱ ኃይለማርያም በዛ ውስጥ ደግሞ እኔም ነበርኩ ወታደር ነበርኩ በብሔራዊ ውትድርና ማለት ነው። ስለዚህ ጁንታ የተባለው ለወታደራዊ መንግስት ለደርግ እንጂ ህወሓትን አይመጥነውም። ቢያንስም በትንሽም በብዙ ዲሞክራቲክ የሆነው ትርጉሙ ስለማያውቁት ነው። ሁንታ ነው የሚሉት። አያውቁትም። ስለማያውቁት አልኳቸው እኮ ምን ማለት ነው እስቲ ንገሩኝ። እንኳን እናንተ ያለው ሰውዬ ራሱ ይሄን እንድታንጸባርቁ በቀቀን የሆናችሁለት ሰውዬ እሱ ራሱ አያውቀውም። ዝም ብሎ ነው በአፉ የሚያወራው። ዝም ብሎ ነው። አንድ ቀን የእውቀት ቃል ተናግሮ አያውቅም። ስለዚህ ምን ማለት ነው? ይሄንን ልትነግሩኝ ትችላላችሁ? በቃ መልስ የለም። ማለት ትችላላችሁ፣ ግን ከእውቀት ጋር ነው ሁሉ ነገር። እንትና ስላለላችሁ አይደለም። ስለዚህ እኔ የማውቀውን ግን ልንገራችሁ። ከእናንተ በተሻለ ያለኝ እውቀት በዚህ ጉዳይ ይሄ ነው። እኔ በዛ ውስጥ ስለነበርኩ ወይ ደግሞ በዛ ውስጥ ያሉ ሰዎች ያውቁታል። ልክ ነህ። ህወሓት ኢህአዴግ የጁንታ የሚያስብል ስም የሚሰጠውም አይደለም። የቀንጅቦች ምናምን ብዙ ነው ያሉት አይደል? ግን ብዙ የተገኘው እነሱ ሆነው ተገኙ እኮ ብሰው ማረኝ። አሁን ህዝቡ ምንድነው ማረን፣ ሰው ካልሄደ ወይ ካልሞተ አይመሰገንም የሚባልበት ሰዓት ህወሓት ደርሷል። ለሱ ደግሞ ዛትስ ቬሪ ጉድ። ሰራ የተባለውን እንኳን ነገር ኃጢአቱን አሽሯል በእነሱ። እኔ እውነት ልንገርህ አይደለም ታምር በላይ እውነት እኮ ነው የምነግርህ ያለውኝ፣ ከልቤ ነው የምነግርህ። ሳየው ይሄ ሰውዬ አሁን ያለው ሰውዬ የሚያደርገው የልጅ የህፃን ስራ ሲሰራ አደራረጉ፣ በየመንገዱ ሲሄድ በየምናምን የሚያደርገው ምን ያህል ኢማቹርድ መሆኑ፣ ምን ያህል የወረደ ሰው እንደሆነ ኢትዮጵያን የሚያክል ስንት ታሪክ ያለው አገር እውነቴን ነው የምነግርህ። በጣም እኮ ነው የሚያቃጥል ነገር እኮ ነው የሚሰራው። ስራው ሁሉ ምንም እንኳን ለኢትዮጵያ ያክል ይቅርና የቤተሰብ ኃላፊ ሆኖ ለመስራትም ለመኖርም የማይበቃ ሰው እኮ ነው። ተግባራዊ ተዋል የሚሰራው በቃ አክት የሚያደርገው፣ የሚሳደበው፣ የሚያወራው፣ የሚዘለው ሁሉንም በቃ የአንድ ሀገር መሪ 130 ሚሊዮን ታሪክ ያለው 3000 ዓመት ታሪክ አለው እየተባለ ኮሎናይዝ ሆኖ የማያውቃ ኢትዮጵያን በዚህ ሰው እጅ ላይ መውደቁ እኔ በጣም ያሳዝነኛል። መራዘም የለበትም ነው የምንለው። ይሄ ነገር እንዳይራዘም ህዝቡ በርትታችሁ፣ የአዲስ አበባ ህዝብ ተነስታችሁ አንድ ነገር ማድረግ ነው። እኛ ይኸው ልሳን እየሆን ነው፣ መሰማት አለበት የምትሉ ደግሞ እየደወላችሁ ንገሩን። እኛ ለማቅረብ ዝግጁ ነን። ብዙ እየደወልን እያሳፈርናቸው ነው። ራሱ ሽመልስ ቢሮም ደውለን ነግረናቸው ባደረግነው ሪፖርት በሰው 3-4 ጊዜ ከሱ ቢሮ ደውለውልኛል። በቃ እንደዚህ ነው፣ እያባረርናቸው ነው። ምክንያቱም እስከነ ስማቸው፣ እስከነ ስልክ ቁጥራቸው፣ እስከነ አድራሻቸው ነው የተናገርነው። እገሌ የተባለ እዚህ ቦታ ላይ የሚሰራው ኮፌ ፈጬ
የሚሰራ እንደዚህ የሚያደርግ ብለን በደንብ አድርገን ዘርዝረን ስለተናገርን አስጨንቀዋቸዋል። ያው ምክንያቱም ሀቅ ስለሆነ ማለት ነው። እስከነ ስሙ እስከነ ስልኩ ቁጥሩ እስከነ አባቱ ከየት እንደመጣ ሳይቀር ነው ታሪካቸው አጥንተን ነው የምንናገረው። እና ይህንን ነገር ለማድረግ ግን ያው እኛ ዝም ብለን ፈጥረን አናወራውም። እየደወላችሁ ንገሩን። ለአሁን እዚህ በቃኛል። አመሰግናለሁ ለጊዜ። አንድ በተጨማሪ መልኩ አንድ በተጨማሪ መልኩ ትንሽ አንዴ ከኔ ከባለቤቴ ጋር እሄዳለሁ። እዚህ ላይ ትንሽ እንትን ነው እንትን ሳይሆን በቃ እንሄዳለን በአንድ ምክንያት። አሁን ከዛ በሆነ ምክንያት ስንሄድ ይሄ ምንድን ነው ይሄ ነገር ሳምቲንግ is there is something እዚህ ጋር የሆነ ነገር ቢኖር ነው እንጂ እንደዚህ አይነት ነገር እንዴት አለ ብዬ ስጠረጥር ለጊዜውም በሳቅ በፈገግታ ከኔ ጋር የነበሩ ሰዎች አለፉ ማለት ነው። በፈገግታ አለፉ። አሁን ሆኖ የተገኘው ልንገር የህፃናት መሰዊያ በፌደራል መንግስት የሚጠበቁ በወታደሮቻቸው የሚጠበቁ ታላቅ ጠንቋዮች አሉ። ይሄ ደግሞ የት ነው? ቦሌ አራብሳ ስልመጣ በስተቀኝ አካባቢ ያየ ነው። አሁን እዛ አካባቢ በጣም ብዙ ልጆች እየጠፉ ነው። ብዙ ህፃናቶች ይጠፋሉ። ልጆቻችሁ ከጠፉ ቀጥታ እዛ ነው በህይወት ካሉ የሚገኙት። እዛም ያደርሳቸው የለም። በእነሱ ወታደር የሚቀልቡት አጋንንት ራሳቸው ኦፊሻል የሚቀልቡት አጋንንት የምትጠበቅ ጠንቋይ እሱ እንትንም አለ። ምንድነው ኮየፈቼ ላይም አለ እንደዚሁ። እና እንዲህ በቃ በተርመጠመጠ ነገር ነው ስራቸው ሁሉ። ታላቅ ሆኖ ቅድም እንዳልከው ነው ይቅርታ፣ ታላቅ ህዝብን እየመሩ እነሱ ግን ትንሽ የወረዱ እውቀታቸው ቢሆን ትንሽ፣ ስራቸው፣ አካሄዳቸው፣ ንግግራቸው ሁሉ ትንሽ ነው። ስለዚህ ምን ይላል? እኔ አንድ በመጠቅለል ያምለው እግዚአብሔር ለምናምንቴ አሳልፎ ይሰጣል ይላል። ሊቀጣ ሲፈልግ ለምናምንቴ አሳልፎ ይሰጣል ነው የሚለው። እነዚህ ምናምንቴዎች ናቸው። ስለዚህ አሁን ግን የወራት ከዚህ በኋላ አሁን የምሰማው ከህዝቡም የምሰማው ውስጥም የምሰማው ከዚህ በኋላ 5 ወር እንኳን የመቆይ እንትን እድሜ እንደሌላቸው ነው ነገር የተቆረጠ ነው። ከዚህ በኋላ 5 ወር ለነሱ ትልቅ ነው። በወራት ሰምቻለሁ። የሚሰራው ስራ ምንድነው እንዴት ነው እሱን እናንተም ትደርሱበት ይሆናል። ግን የወራት እድሜ እንኳን የላቸውም ለዚህ ሰዎች አልቆላቸው። እነሱም አውቀውታል። በጣም ጥሩ ነው ወንድሜ። የእናንተም ጨዋታ አለ፣ የእናንተም የመሰሉ የስራ ባልደረቦች ጨዋታ አለ፣ የህዝቡን ብሶትና እንባ አለ፣ የእናቶች አለ፣ የትግራይ እናቶች፣ የአማራ እናቶች፣ የደቡብ ብዙ አለ። እና እንደዚህ ስለሆነ ግፍ በስቷል። በቃ እንትኑ ጽዋው ስለሞላ አሁን ከዚህ በኋላ የነሱ ነገር ፀሐይ ጠልቃለች ብዬ ነው የወራት ጉዳይ። ይሄን አብረን በኢትዮጵያ ላይ እንግዲህ ደስ የሚለን ጉዳይ ለመሆን እሱ ያብቃል። ይሄ ነው የምለው ወንድሜ። አሜን። በጣም ነው የማመሰግነው። የተለይ አሜን። ደውልልኝ በቃ አትጥፋ። እሺ ወንድሜ፣ ምንም አልጠፋም። አታስባል። እሺ ሰላም። እንግዲህ አድማጮቻችን በቀጥታ ከአዲስ አበባ የተነገረን ነው። በጣም አስደንጋጭ ነገር ነው። ይህንን እያልኩ እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ላይክ ሼር አድርጉ፣ ሰብስክራይብ ደግሞ አድርጉ። ሰብስክራይብ ሳታደርጉ አትውጡ።